በከረዩ በኩል ይገናኛል። አሁን ሰፈራ እዛ መገናኛ ቦታቸው ላይ ሆን ተብሎ የተሰራ ሰፈር አለ። ባለፈው 10 ዓመት ውስጥ ሌላ ማንነት ያላቸው ሰዎች መጥተው ቦታው ላይ እንዲሰፍሩበት ምናምን ተደርጓል። ያ ሰፈራ በማን ክልል ስር ነው? ማን ማህበረሰብ ነው ሰፈራ ብለ የጠራው? ክልሎቹ ሲዋቀሩ የኦሮሞ ልዩ ዞንና በኦሮሚያ ክልል በፈንታሌ ወረዳ መሀል ነው አሁንም ያለው ወሰን አለ። ወሰኑ ይሄ ወሰን አለ። ምንም የተቆራረጠ መሬት አይደለም። እና ሴንሰስ ተደርጎ ከነበረ ሴንሰስ አንተ እንዳልከው መስፈርት ከሆነ ያ ዞን ኦሮሚያ ውስጥ ነበር በሴንሰስ መሰረት ሊገባ የሚችለው። ኖ ኢተነጣጣይ ከሆነ አንተ እንደምትለው ሆልድ ኦን ማፑን ያውቀዋለሁ። ኢተነጣጣይ ከሆነና በመሃል ላይ ያለ ሌላ ማህበረሰብ የሚኖርበት ቦታ ከሌለ ከኦሮሚያ ክልል ጋር ኢተነጣጣይ ከሆነ የኦሮሚያ ክልል ውስጥ መግባት አለበት። ይሄ ቀላል ጥያቄ ነው። ክልል ውስጥ ኢንክሉድ ማድረግ ይቻላል። ግን ደግሞ እዛ መሃል ላይ ኢተነጣጣይ እንዳይሆን መሃል ላይ ያሉ ሌሎች ማንነቶች ካሉ እነሱን እንደ ዲቫሊዴት እናደርጋቸዋለን። ይሄንን ኮንቲኒየንስ ኦፍ ላንድ ስለሚያቋርጡ የነሱን ህልውና የነሱን መኖር ቫልዩ እናሳጣለን የሚለው ትክክለኛ አካሄድ አይደለም። ህገ መንግስቱን መዋቅር በነባራዊ ሁኔታቸው አሁን ባሉበት ይዘት እነኚህ ሰዎች ያሉበት አካባቢ ላይ በራሳቸው ማንነት መተዳደር አለባቸው። የነኖች በራሳቸው መተዳደር የመሬት ፍሰቱንና የተነጣጣይነቱን የሚያቋርጥ ከሆነ የማህበረሰቡን መስፈር ነው እንጂ የተነጣጣይነትን ማስከበር አይደለም የህገ መንግስቱ ዓላማ ነው። ስለዚህ አሰች የተቆራረጠ ከሆነ ባለበት አከላለል ውስጥ ማንነቱ ይከበርለታል። ይሄ ነው አካሄዱ። እኔ እኮ አሁን እያልኩ ያለሁት የአያና ፍላጎት ይሄ ነው እኮ እያልኩ አይደለም። ብዙ ጊዜ ሰዎች የሚረዱት ነባራዊ ህግ ይሄ ህግ ነው ያለው። እየተዳደርን የኖርንበት 40 ዓመት ያህል ኦልሞስት በዚህ ነው። ኦሮሚያንም የምናውቀው አሁን ያለ ነባራዊ ሀገር ፌደራል ስትራክቸር ይሄንን ነው የሚለው። ይሄ ትክክል አይደለም፣ ኢፍትሃዊ ህግ ነው። ይስተካከል የምትሉት ካለ ወደፊት ነው። እንደ ልዩ ጥቅም በደንብ ያልተስተካከለና ተፈጻሚነቱ የማይታወቅ ቬግ ይሆናል። እሱ ይስተካከልልን፣ ይሄን ደግፈዋለሁ። የፌደራል ስትራክቸርን አንቀበልም እኛ ሌላ ሐሳብ ነው ያለን። ደግሞ ራሱ አልደግፈውም፣ ግን የራሱ ሐሳብ ነው ይዘህና ያንተ ደግሞ ለኦሮሞ ህዝብ አዋጭ ነው የምትለውን በኢትዮጵያ ውስጥ ኢትዮጵያንም አልፈልግም የምትል ከሆነ ደግሞ እሱ ሌላ አካል ነው የሚያናግርህ። ግን ይዘህና ስቲል ሐሳብ ነው። ግን ደግሞ ይሄንንም አድርጉልኝ ከዛኛውን ፈልጋለሁ አይሆንም። አንደኛውን ነው የምትመርጠው። እንደ ፌደራላዊ ሀገር ባለን ህግ ነው የምትተዳደረው ወይስ ሌላ ነገር ያሰኛል? አንድ ሰከንድ ይሰጡኛል። ኦቦተር እኔ ኢቨን ይሄ ኮንስቲቲዩሽን የሚባል ነገር በጣም እንደዚህ ኤክስትሪም ተደርጎ መታየት ራሱ ያለበት አይመስለኝም እውነት ለመናገር። ምክንያቱም ኮንስቲቲዩሽኑን ኤቭሪዴይ ሲጣስ ነው የሚውለው። አሁን ለምሳሌ ሲምፕሊ ፑት ቻፕተር 3 ፓርት 1 እና ፓርት 2 ለሂውማን ራይትስ የመሰብሰብ መብት፣ የፖለቲካ መብት፣ የምንትሴ መብት የምናምን ማለት ነገር ነው አይደለም የሚደረድረው። ኤቭሪቲንግ ሲጣስ ነው የሚውለው ዴይ ኢን ዴይ አውት ማለት ነው። ይሄ ከምርጫ ጋር በተገናኘ ከምርጫ ቦርድ ምናምን ሴም ቲንግ ልክ የሆነ ከእግዜር እንደወረደ በሆነ ተራራ ላይ እንደተሰጨን ነገርም ራሱ አድርጎ ማሰብ አይ ቲንክ ኤክስትሪም መውሰድ ይመስለኛል። በየትኛውም ሆነ በየትኛው ጥቅማችንን የምናስከብርበት ኦር ደግሞ ሌሎች ደግሞ በጣም ሳይጎዱ ማለት ነው ኦር ሳምቲንግ አሎንግ ዳት ላይ ነው እንጂ ራሱ ቲንኪንጉ መኖር ያለበት ልክ እንደ ጋድስ ወርድ ኦር ደግሞ ሌሎቹን ይሄ 106 አለ አይደለ እዛ ኮንስቲቱሽኑ ላይ አርቲክሎች ልክ 106ቱን ቱ ዘ ሌተር ኢምፕሊመንት እንደሚደረግ ነገርም ከልክ ባለፈ ሁኔታ መከራከር ራሱ የሚያስፈልግ ራሱ አይመስለኝም። እኔ ማይ ኦብዘርቬሽን ኢምፕሊመንት አለመደረጉን ከአንተ ጋር እስማማለሁኝ። ክፍተቶች ሊኖሩ ይችላሉ። ግን በሀሳብ ደረጃ አንድ ሀገር ህገ መንግስቱን ሙሉ በሙሉ ኢምፕሊመንት ማድረግ አለበት የሚለውን ታምናለህ ወይስ ኢምፕሊመንት አለመደረጉ ኢዝ ኦኬ? ኢምፕሊመንት መደረግ አለበት አይደል? ህገ መንግስት ካለ ሌሎች አርቲክሎች ኢምፕሊመንት ተደርገው ቢሆን አሁን ለገባንበት አሁን ለምንከራከርበት ነገር ራሱ አንደርስም ነበር አይደል? ኖ እሱን ሳይሆን ጀስት ጀነራሊ ግን ህገ መንግስቱ መከበር አለበት ነው የምትለው። ህግ የሚከበርበት ሀገር መሆን ነበረበት። ህግ ግን ማስከበር ለመሰላየና ትንሽ አንዳንዴ ብሪፍ ቱ ፋር የሚሆነው በሌሎች ነገሮች ላይ እንደው በቃ ዊሊኒ እንደልባችን ስንሆን እንቆይና አንዳንድ የፖለቲካ ኮንቴንት አለ አይደለ በጣም ቻሌንጅ ያለበት
ኮንቴስት የሚደረግበት ነገር ጋር ሲደርስ ኦል ኦፍ ሰደን ህገ መንግስትን ራሱ መሳብ ራሱ ይከብዳል። ገብቶሃል አባባሌ? እኔ ህገ መንግስቱ መሳቡ መቆም አይችልም። ትክክለኛው አካሄድ እንደዛ ነው። ሲቪላይዝድ የሆነ እንደ ሀገር አብረን የምትኖር ከሆነ ህገ መንግስትን ስበህ በህገ መንግስት ዙሪያ ነው ልትነጋገር የሚገባው። እሱን መቀየር አንችልም። እሱ የሚቀየረው ችግሩ እሱ አይደለም። እሱ ነው ትክክለኛው አካሄድ። ችግሩ የሚሆነው ህገ መንግስቱ የማይፈጸም ከሆነ የማይፈጸምባቸውን አንድና ሁለት ሳይሆን ሁሉንም ኢንስታንሶች መቃወም፣ ሁሉንም ኢንስታንሶች ለኛ ፖለቲካ ሲጠቅመን ብቻ አለማሽሞንሞን ትክክለኛ አካሄድ ነው። ለስፒክ አወር ፖይዝን እኮ ነው እኔ እያልኩ ያለሁት። በጣም ይሄ ህገ መንግስት ይሄን ያክል የሚያጨቃጭቀን ራሱ መሆን ያለበት አይመስለኝም ነው። ያ ሁሉም ህገ መንግስት አከራካሪ ነው በባህሪው። ኮንስቲቱሽናል ሎየርስ ደሞዛቸው ያንም ያክል ደሞዝ ያላቸው ኮንስቲቱሽናል ሎየርስ የሚኖሩበት ምክንያት ሌላውም ዓለም ላይ ቢኮዝ ኮንስቲቱሽን ሁልጊዜ የኢንተርፕሪቴሽንም የብዙ ነገር ጥያቄዎች ስለሚነሱበት ነው። አሜንድመንቶችም የህገ መንግስት ማሻሻያዎችም ብዙ ጊዜ የሚደረጉበትና አስፈላጊ የሚሆኑበት ምክንያት ራሱ ህገ መንግስቱም የማሻሻያ አንቀጽ ይዞ የሚሰራበት ምክንያት ይሄ ነው። ህገ መንግስቶች አርና ፐርፌክት አከራካሪ ናቸው፣ ግን ደግሞ ፍሬምወርክ አላቸውና በዛው ህገ መንግስት ፍሬምወርክ ውስጥ ህገ መንግስቱን በማክበር ፍሬምወርክ ውስጥ ነው እንጂ አታካብደው ህገ መንግስት ምን አባቱ ምንል ከሆነ ለሀገረ መንግስት አልደረስንም ማለት ነው። አይደለም መሰረታዊ ጥያቄ ጠይቀው። መሰረታዊ ጥያቄ እስቲ ኪንገያና ህገ መንግስቱ ተግባራዊ የሆነበት እስቲ አንድ ቦታ ንገረኝ። አንድ ቦታ ምን ማለት ነው? ህገ መንግስቱ ተግባራዊ የሆነበት ህገ መንግስት ስራ ላይ የዋለበት ቦታ እስቲ ንገረኝ። አንድ እዚህ ቦታ ውሏል። እኛ ህገ መንግስቱ ጭራሽ ስራ ላይ አልዋለም የሚል ክርክር እኮ ነው የማነሳው። የሚገርም ነው። አሁን ያለው ሀገር የሚተዳደርበት የዋለበትን ስፍራ እስቲ ንገረኝ። ተረጋጋ። አሁን ያለው ሀገር እየተዳደረበት ያለው ህገ መንግስት ለ40 ዓመት ዝም ብሎ ነው የተቀመጠው። አንዱም ስራ ላይ አልዋለም የሚል አርጊውመንት ነው አይደል አንተ ያለ? እሱ ነው አርጊውመንትህ። ማን እንደሆነ ካላየው እየነዳው ስለሆነ አርጊውመንትህ ይሄ ህገ መንግስት ላለፉት 40 ዓመታት ኦልሞስት ስራ ላይ አልዋለም ነው እያልክ ያለው አይደለ? ኪንግ ያልከኝ ሰውዬ አሁን ስራ ላይ አልዋለም። በቃ አንተ መልስ አልሰጠህም። ለአንተ መልስ አይሰጥም። ጥያቄ ጠየቁ ብሏል። ስሜት ነው የምታወራው። ምንም ትርጉም ያለው ነገር አታወራም። ስሜት ነው የምታወራው። 40 ዓመት ሀገር የተዳደረበትን ህገ መንግስት በስሜት ማንም የትኛው ነው ያስተዳደራችሁበት? ግን እኮ መብቱ እኮ ነው። በቃ ለአንተ መልስ አልሰጥም ካለ መብቱ ነው። በቃ አይመልስልም ወይ ሐሳብን መብቱንማ አክብሩለት። ምንድነው ተረባረባችሁሳ? አይ በቃ መመለስ አልፈልግም። በቃ ከስም ቢበልጥ ሰው ይምጣልና። ክልል 4 ምንድን ነው የምትለው? አሁን ክልል 4 ሶሪ ምንድነው ክልል 4 ማን ነው የሚኖርበት ነው የምትለው? ለምሳሌ ማን ነው? እኔ ነው እያልከኛለሁ? ያ ኤኒዋን እንትን ማለት የሚፈልግ ክልል 4 ኦልሞስት ሆሞጂኒየስ ፖለቲካል ሪፕሬዘንቴሽን ያለው ክልል ነው። ኦልሞስት ሆሞጂኒየስ የሚባል የፖለቲካል ሪፕሬዘንቴሽን ያለው ክልል ነው። ክልል 4 ሙሉ በሙሉ ኦሮሚያ ነው። የኦሮሞ ህዝብ ነው በብዛት ለቤት በሁሉ ምርጫ ዞን የክልሉ ህዝብ ማን ነው ብትባል ክልል 4 ምንድን ነው የምትመልሰው? ኦሮሞ ነው። ግን ማንኛውም ሰው ይኖርበታል። ግን ኦሮሚያ ነው። በኦሮሞ ማጆሪቲ የሚመራ ክልል ነው። that's perfectly fine። የሆነ ቤካ ከቻልክ የሆነ ምክል ነበር እዚህ ጋር መለጠፍ ትችላለህ። እንግዲህ ከራሳቸው ኮንስቲቱሽናቸው ነው። ቤካ አለ። የትኛው ነው? ከኮንስቲቱሽን ከሆነ አርቲክል ስላለው አስታውሳለሁ እኔ ንገረኝ። ያው ሌሎችም እንዳይወት ልዬ ነው እንኳን ሙስሊም አይደለም። አንተን ታስታውሰው ትችላለህ። እኔ ያየው ስላልሆንኩኝ ቁጥሩን ንገረኝ ማለት ነው። እየነዳው ሰው አነብልሃለሁ። ምንም ችግር የለውም። ምን ይላል? ቁጥሩን ጥራልኝ። ማድረግ እንችላለን። የታለ? ሶሪ
የከፈትኩት ነው። ያው የ87ቱ ማለት ነው። የገጠርም የአማርኛው ነው እንግዲህ እያነበብኩ ያለሁት። ቁጥሩ እንጥራለን ተቆርጧል እኮ ለዛ እኮ ነው። ቁጥሩ የተቆረጠ 40.3 ማ ነው በቃሉ የምናውቀው ነው። እሺ የገጠርም ሆነ የከተማ መሬት የተፈጥሮ የገጠርም ሆነ የከተማ መሬት እና የተፈጥሮ ሀብትን ባለቤትነት መብት የመንግስት እና የህዝብ ነው። መሬት የማይሸጥ ወይም የማይለወጥ የክልሉ ህዝብ የጋራ ንብረት ነው። የክልሉ ህዝብ ኦሮሞ ነው ብለን የክልሉ ህዝብ የጋራ ንብረት ማለት የሁሉም ኦሮሞ ህዝብ ንብረት ነው ማለት ነው። would you interpret it differently? Yes. Okay, she interpreted differently then. Because እንትን ክራፍት ለመሆን እየሞከርክ ነው እንዴ? የክልሉ ኦሮሚያ ክልል የክልሉ የሚለው ሪፈር የሚያደርገው ኦሮሚያ ነው አይደለ? ሆልድ የክልሉ ህዝብ የስልጣን ባለቤት ነው፣ ማጆሪቲ ስለሆነ ሩል ያደርጋል እያሉ አይደለ? ራይት ማለት አይደለም። አዎ፣ ስለዚህ ባለቤትነት ምንድነው? የኦሮሚያውን ህገ መንግስትም ሄደህ ስታየው የኦሮሚያ ክልል የኦሮሞ ህዝብ ነው ይልና ይሄንን ባለቤትነቱን በምርጫ ዞኖቹ በምርጫ ክልሎቹ የስልጣን የፖለቲካ ስልጣን ባለቤትነቱ ያረጋግጣል ነው የሚለው። ራይት አላቸው ሌሎች ኢትዮጵያውያን ሆልዶን ሌሎች ኢትዮጵያውያን ራይት አላቸው። እሺ ኦኬ ሩልስ ኤንድ ራይትስ ሩሉ በኦሮሞ ነው። ኦሮሞ ሩል የሚያደርግበት ነው። ማጆሪቲ ሩል ያደርጋል። ማይኖሪቲዎች አሉ፣ ሌሎች ማህበረሰቦች አሉ። ሀገራቸው ውስጥ ነው ያሉት። ኦሮሚያ ውስጥ የሚኖሩ ሌሎች ማህበረሰቦች ራይት አላቸው። ራይት ቱ ፕሮፐርቲ አላቸው። ራይት ቱ ጀስቲስ አላቸው። ፍትሃዊ እንትን መቀበል አይደለ? ራይት ቱ ላይፍ የሚባለው ማለት ነው። ራይቶች አላቸው ማለት ነው። ፕሮፐርቲ ማለት አንደኛው መሬት ነው። በዛ መሬት ላይ የመስራት የመውጣት የመግባት የመነገድ የራሳቸው እንደ ብሔር ብሔረሰብ ባለቤትነት ይጋራሉ ማለት ነው። ማንኛውንም መሬት ገብቷል። እሺ ስለዚህ ያንን ራይት አሁን ሎው ዲሳይደድ አይ ለኑር ልኬልሃለሁ። እሱ ፖስት ያርገውና አንተው ራስህ አንበበ አንደርላይን የተደረገውን ኢንተርፕሬት አድርግልኝ። ሜቢ ዳት ዌይ ኢት ዊል ቢ ማች ኢዚየር። እኔ አላነብም፣ ያው ታውቃለህ። ታነብልኛለህ እንጂ እኔማ ነበብኩልህ እኮ። የክልሉ ህዝብ የጋራ ንብረት ነው ይላል። 85 ማይል ፐር አወር እየነዳሁኝ ነው ያለሁት። እሺ ችግር የለውም። ግን ክሊርሊ ኢን ብላክ ኤንድ ዋይት ምንድን ነው የሚለው? የክልሉ ህዝብ የጋራ ንብረት ነው ይላል። how else በትልቁ አድርገው ሜቢ ሰዎቹ እንዲመለከቱስ እንዲህ ነው። ኦሮሚያ ውስጥ የሚኖሩ የስልጤ ተወላጆች የክልሉ ህዝብ ናቸው ወይስ አይደሉም? ችግር አለ እንዴ? ችግር አለ ወይ? ኦሮሚያ ውስጥ የሚኖሩ የስልጤ የክልሉ ህዝብ ናቸው አይደል? ያ ግን እንዳልከው ቀደም አንተ በቃ መልሰዋል። አንብብለት። የክልሉ ህዝብ ማን እንደሆነ ካወቀ በኋላ አንቀጥል። አይ የክልሉ ህዝብ ደግሞ ኦሮሞ እየነዳው ሆነ ቁጭ ብዬ ምንም እንደዚህ አይነት ፖለቲካ እንትንም አትጫወት እንዴ? ማለት እኮ አይደለም እኮ ጨዋታ እኮ አይደለም። የክልሉ ህዝብ እኮ የክልሉ ህዝብ እንደሆነ አምናሃል። አሁን ኦሮሚያ የሚኖሩ ስልጤዎች እነሱንም ይመለከታል። አንተ ፖይንት እኮ መጀመሪያ እኔ እናንተ ይመለከታቸዋል ነው ብለህ እናንተ ስንጀምር አያና አሁን ወደ ሌላ ነገር ሳይሆን ክልል አራት የማን ነው ስለ የማን ነው አይደለም። የፖለቲካል ስልጣኑን የፖለቲካ ስልጣኑን የነገርኩ የኦሮሞ ህዝብ ነው ሙሉ የፖለቲካ ስልጣን ያለው እዛ ክልል ላይ ቢኮዝ ሁሉም የምርጫ ክልሎች ማን ነው ብለህ ትጠራዋለህ አልኩህ አይደለ? የኦሮሚያ ክልል ህዝብ የኢትዮጵያ ህዝብ ቀደም አሁን ስትመልስልኝ የክልሉ ህዝብ ማን ነው ትላለህ? የክልሉ ህዝብ አይደለም ያልከኝ አይደለም ባለቤት ነው ያልከኝ። ችግር የለውም። የክልሉ ህዝብ ማን ነው? የክልሉ ህዝብ ነው። የኢትዮጵያ ህዝብ ነው። የክልሉ ህዝብ ነው። የኦሮሚያ ክልል ህዝብ ነው። የክልሉ ህዝብ። እሺ ችግር የለውም። በቃ ለሰዎች የሚያነቡት እኔም እኮ ጠይቄ አንተ መለስክ እኮ። የክልሉ ህዝብ የኦሮሚያ ህዝብ ነው።
ኦሮሚያ ህዝብ ኦሮሞ ብቻ አይደለም። ኦሮሚያ ውስጥ የክልሉ የሚኖር ሁሉ ህዝብ የኦሮሚያ ህዝብ ነው። የክልሉ ህዝብ የኦሮሞ ህዝብ ከሆነ የኦሮሞ ህዝብ የክልሉ አይደለም፣ ህዝብ የኦሮሚያ ህዝብ ነው። የክልሉ ህዝብ የኦሮሚያ ህዝብ ነው። ኦሮሚያ ህዝብ ኦሮሞ ችግር ብቻ የለውም። አይደለም። ኦኬ ግን when you move the cold post አሁን የማይሆን ክርክሮች ልንገባ ነው። ለምን ገብቶሃል? ጎልድ ፖስት አይደለም? ይሄ ትክክለኛ ጎልድ ጎልድ ፖስት ነው እኮ እንጂ ነው። ሙቭ እያደረክ ያለው ቅድም ያ ስንጀምር ኦሮሚያ እኮ ኢትዮጵያ ውስጥ ኦሮሞ ያለ ማለት ኢትዮጵያ ውስጥ ያለ ክልል ነው አይደል እንዴ? ኢትዮጵያ ውስጥ ያለ ክልል ፊጂ ደሴት ብትሄድ እኮ ያ በጣም ትንሽ ሰው ያለበት የተለያየ ማህበረሰብ ታገኛለህ አይደለም? ግን it doesn't ቢኖር change the fact you are in Fiji። ሄይቲ ቢኖር ፊጂ ብትሄድ ሶባት ያ እዛ ውስጥ ሌሎች የሉም ማለት አይደለም። ያ ገብቶሃል? ኦሮሚያ ውስጥም የትም ብትሄድ ኢትዮጵያ ውስጥ መኖርህን አይቀይረውም I mean that's perfectly fine እኮ። the same way ምንም እኮ ኦሮሚያ ቢላይ ነገር አንድ አይነት ነገር ነው የምናወራው እኮ። አንድ አይነት እኮ አይደለም። ያ አንድ አይነት ነገር ነው። አንዳንድ ኦሮሚያ ነገሮችን ውስጥ ይቀይራል። የሚኖር ማንኛውም የኢትዮጵያ ዜጋ አገሩ ውስጥ ነው ያለው፣ ኢትዮጵያ ነው ያለው። ያኛውም ሰውዬ አሁን ለምሳሌ ኢትዮጵያ የሚኖረው ማን ነው ብልህ ምንድን ነው የምትለው? ኢትዮጵያዊ ነው። ኢትዮጵያ ነዋሪ ነው። ኢትዮጵያ የሚኖረው በቃ ኢትዮጵያዊ ነው ኢትዮጵያዊ አይደለ? ዜጋም አይደለም። ኢትዮጵያ ነዋሪ አይ ኢትዮጵያዊ ነው ትለኛለህ። ኢትዮጵያዊ ኦሮሚያ አይደለም። ውስጥ የሚኖረው ኢትዮጵያዊ ማን ነው ብልህ አይደለም። ኢትዮጵያዊ አይደለም። ኢትዮጵያ ውስጥ የሚኖረው ኢትዮጵያዊ አይደለም። ምንድን ነው? ኢትዮጵያ ውስጥ የሚኖረው የኢትዮጵያ ነዋሪ ነው። ኢትዮጵያ ውስጥ የሚኖሩ ኢትዮጵያዊ ያልሆኑ ብዙ ሰዎች አሉ። ኢትዮጵያዊ ኢትዮጵያ ነው። ውስጥ ኢትዮጵያ ውስጥ የሚኖረው ኢትዮጵያዊ ማናት ብትባል ምንድን ነው የምትለው? እሺ ኢትዮጵያ የኢትዮጵያውያን ናት። ኦሮሚያ ሲገደርስ ምንድን ነው ችግሩ? የኦሮሞዎች ነው ማለት እንዴ? እሱን እኮ አልኩህ እኮ የኦሮሞ ህዝብ ነው ይልሃል እኮ የራሱ ህገ መንግስቱ ራሱ የኦሮሞ ህገ መንግስት ኦኬ። የኦሮሞ ህዝብ ነው። የክልሉ ህዝብ ስለሆነ የኦሮሞ ህዝብ ነው ይልሃል። ኖ የክልሉ አይልም። ለስልጣን ሲሆን የኦሮሞ ነው የሚል እኔ የተጻፈውን ነው እኮ እንጂ ኖ ህገ መንግስቱን ሄደህ የኦሮሞ ህዝብ ነው የሚል ህገ መንግስት የኦሮሚያ ክልላዊ ህገ መንግስት ኦሮሚያ ውስጥ የኦሮሞ ህዝብ ነው የሚል የሚኖረውን አያካትትም። የኦሮሚያ ህዝብ የሚኖረውን አያካትትም ነው የሚል የኦሮሚያ ህገ መንግስት ስታየው የሚኖረውን አያካትትም፣ የኦሮሞ ነው የሚል የኦሮሞ ነው የሚልህ ግን ክልሉ ውስጥ የሚኖሩ ዜጎች ሌሎች የኢትዮጵያዊነት መብታቸውን የትኛውም ክልል ውስጥ የሚከበረውን ይነካል ማለት አይደለም፣ መብት አላቸው። የስልጣን ባለቤትነቱ ግን ሆልዶን ማንኛውም የስልጣን ምንጭ የሆኑት የምርጫ ክልሎች ሁሉ ማጆሪቲ ኦሮሞ ስለሆኑ የክልሉ የአስተዳደር ወሰን የኦሮሞ ህዝብ ነው። ቢኮዝ ስብጥር ስለሌለው ሌላ ቦታ ብትሄድ አማራ ላይ የአማራ አይልም። ቢኮዝ ስብጥር አለው። ኦሮሞ ልዩ ዞን አለ፣ አገው አለ፣ ጥማት ሌሎች አሉ። ገብተዋል። ዞን ያላቸው የምርጫ የስልጣን ቦታ ያላቸው ማለት ነው። ኦሮሚያ ውስጥ የስልጣን ቦታ ያለው ሌላ ማህበረሰብ የለም ከኦሮሞ ውጪ። ሁሉም ዞኖች ማጆሪቲ ኦሮሞ ናቸው። ስለዚህ ስልጣን ባለቤቱ የዚህ ክልል ኦሮሞ ነው ይላል። እዛ ውስጥ ግን የሚኖረው ሁሉ ኦሮሞ አይደለም። ሌሎች ብሔር ብሔረሰቦች ይኖራሉ። ሀገራቸው ውስጥ እንደሚኖር መብት አላቸው፣ መምረጥ ይችላሉ። ያ ሶ ይሄንን እዛ ኦሮሚያ ውስጥ የሚኖረው ጠቅላላ ደፈን ሙሉ 100% ይሄ ኦሮሞ ማንነት ያለው ነው ብሎ አርጂ ያደርገ የለም አይደል? ግን ኦሮሚያ የማን ነው ህዝቡ ብትል የኦሮሞ ነው የምትለው። እዛ የሚኖረው ማን ነው ብለህ ኦሮሞ ነው የምትለው። እዛ የሚኖረው ኦሮሞ አይደለም። እሱ ስህተት ነው አልኩህ። እሺ የክልሉ ህዝብ የጋራ ንብረት እዛ የሚኖረው ኦሮሞ ነው ካልክ ሌላኛውን ሰውዬ እኮ ወይ ኦሮሞ ነህ ወይ እዛ እየኖርክ አይደለህም እያልከው እኮ ነው። ያው ኢንቴንሽናል የሆነ ይሄ ያለ አይደለ ስፔሊንግ ካልሆነ በስተቀር ኦኬ ሶ እዛ የሚኖረውን ፕሮፐርሊ ሪፕሬዘንት አድርጋ ለምን አንዱኛው ብቻ ነው አይደል? አሁን ለምሳሌ ምን አልክ መሰለህ ያዳም እንኳን ኦሮሚያ ውስጥ የሚኖረው ኦሮሞ አይደለም። ኦሮሚያ ውስጥ የሚኖረው የኦሮሚያ ነዋሪ ነው። አያና ምናልባት ኤክሴፕሽን ጀነራል ትሩዝን ይቀይር ማለት ነው። ምንድነው ኤክሰፕሽኑ? ኦሮሚያ ውስጥ የሚኖረው you're not asking majority ማን እንደሆነ ብዙ እንደሆነ አይደለም እየጠየቀኛለሁ። የሚኖረውን ነው የጠየቀኝ አይደል? የሚኖረው የኦሮሚያ ነዋሪ ነው። ገብቶኛል። እሱ ማለት ነው ሴማንቲክ ውስጥ ባይ ዘ ዌይ ህዝብ ራሱ ማለት ሲንጉላር ነው። just so you know አያና ህዝቦች ነው። አሁን ለምሳሌ ኦሮሚያ ውስጥ የተለያዩ ህዝቦች ሊኖሩ ይችላሉ አይደል? አማራ፣ ትግሬ፣ ሲዳማ፣ ወላይታ እነዚህ ህዝቦች ናቸው አይደል? ያ ፕሉራል ነው። የክልሉ ህዝብ ነው ሲባል ግን ፕሉራል ማለት ነው ህዝቦች ነው የምትለው። የክልሉ ህዝብ የለም ነው። የክልሉ ህዝቦች ናቸው ያሉበት። ብሔር ብሔረሰቦች ህዝቦች አሉበት። that's fine እንደዛ ብሎ የጻፈው ነበር አይደል? ኮንስቲቱሽኑ ራሱ የክልሉ
ክልል ውስጥ ያሉ የጋራ ያለ አይደለ እዚህ ጋር የክልሉ ህዝብ ሳይሆን የክልሉ ህዝቦች የጋራ ንብረት ነው ይል ነበር። የክልሉ ህዝቦች ኦፍኮርስ ማለት የክልሉ ነው ህዝብ አንተ ሲባል በምትለው አርጊውመንት ሲንጉላር ነው። ህዝብ ሲንጉላር ነው። ትንሽ ኔትወርክ እየተቆራረጠ ነው መሰለኝ። ያና ዛሬ የት እየሄድክ ነው? ብያ ባህ ጅርታ እና ኑሬ ግን ፈንዳሜንታል ልዩነቱ የክልሉ ህዝቦች ቢል የሚባለው አርጊውመንት እውነት ይሆናል። ምክንያቱም ጉራጌም አማራም ሲዳማም ምናምንም ስላለ ኦሮሚያ ውስጥ እነዚህ ደግሞ ህዝቦች ስለሆኑ አማራ ምንድነው ብል ህዝብ ነው አይደለ? ትግሬ ምንድነው ህዝብ ነው። ወላይታ ምንድነው ህዝብ ነው። ራይት ኦሮሞ ህዝብ ነው። አንድ ህዝብ ነው። ሶ የሚፈለገው ነገር አርጊውመንቱ እነዚህ ስላሉ ምን ይሆን ነበር? የክልሉ ህዝቦች ይሆን ነበር። ግን ክሊርሊ የተቀመጠው የክልሉ ህዝብ ነው። ያ ህዝብ ደግሞ ኦሮሞ ነው። አይ ሚን ብዙ የሚያከራክር ነገር ያለ አይመስለኝም። ሄደ መሐመድ ጥያቄ አለ ከሄዶ ወይስ ሲጀምርም ራሱ ባይ ዘ ዌይ በዚህ ጉዳይ ላይ ማለት ነው አሁን አስትሪክስ አሁን የአማራ ክልል ኮንስቲቱሽን ስታዩ እስሩ አስትሪክስ አለ። እንደው የ1994 እኮ የኦሮሚያ ክልላዊ መንግስት ህገ መንግስቱን ካየኸው አንቀጽ 2 ላይ በግልጽ አስቀምጦታል። የኦሮሚያ ክልል የሚባለው የኦሮሞ ህዝብና ሌሎች በኦሮሚያ ውስጥ ለመኖር የመረጡ ህዝቦች የሰፈሩበት የተያያዘ መልክዓ ምድር ሆኖ እያለ ያስቀምጣል። በዋናነት የኦሮሞ ህዝብ ነው ክልሉ። ነገር ግን እዛ ለመኖር የመረጡ ሰዎች መኖር ይችላሉ ብሎ ያስቀምጣል። ሰው እዛ መኖር የመረጡ ሰዎች መኖር ይችላሉ የሚለው ኤክሰፕሽን ነው እንጂ በሌላ መልኩ የሚታይ አይደለም። ስለዚህ ክልሉ የማን ነው ሲባል ለስልጣን ሲሆን የኦሮሞ ነው፣ ከዛ ውጪ ደግሞ የሁሉም ነው የሚለው ነገር ከየት እንደመጣ ራሱ ይሄ እንደምታው ራሱ ትርጓሜ ከየት እንደመጣ አላውቅም። ይሄ it's a kind of word game ነው የሚመስለው። ሌላ ፖይንት አሁን ለምሳሌ ሴንሰስም ስታነቡ አሁን ደግሞ የአማራ ክልል ኮንስቲቱሽንን ብታዩ አስትሪክስ አለ ይቀመጣል፣ ሊስት ያደርጋል። አማራ ክልል ውስጥ የተለያዩ ህዝቦች ስላሉ ማለት ነው አገው፣ አርጎባ፣ ራሱ አማራ እና ምናምን 5 ናቸው መሰለኝ ስላለ ሊስት ያደርጋል። ልክ ኦሮሚያ ጋር ስትመጡ ህዝብ ነው የሚለው። ምክንያቱም እዛ ውስጥ በአንድ ቦታ ተቸምችመው የሆነ ነገር ሆነው የሚኖሩ ሰፋ ያለ ህዝብ ስለሌለ። ትግራይ ስትሄዱ 3 አሉ አይደለም? አንደኛ ኩናማ፣ ኢሮብና ትግራይ ይላል። ኦሮሚያ ስትመጡ እንደዚህ የሚባል ነገር የለም። ህዝብ ነው፣ አንድ ህዝብ ነው። ይሄ የሆነ ጋቹ ምናምን ነገር አይደለም። ፕሊዝ በዛ መልኩ አትረዱት፣ ወይ ደግሞ አይረዳው ያላ እንደዚህ ነገር ሳይሆን ጀስት ያለውን ነገር በጣም ስለ ህግ አጠብቀን የምናወራ ከሆነ ህጉም እንደዚህ ነው የሚል አርጊውመንት ብቻ ነው እንጂ I'm not even interested in this kind of things። አንድ መለስ ያለውን ልንገር እስቲ ስለ አዳማ ስለ ናዝሬት እና ናዝሬት ያው ብዙ አማርኛ ተናጋሪ ነው በፊት፣ አሁን አላውቅም። እንዴ ናዝሬት ማለት ናዝሬት አዳማ አይደል? ናዝሬት በቃ ምን ችግር የለውም። ናዝሬት እኮ እስራኤል ያለው አዳማ ነው ኢትዮጵያ ያለው አዳማ ነው፣ ግን ናዝሬት ይባላል። በፊት ወደ አፌ መጣ አዳማ የሚባል ነው ያለው። ናዝሬት ካልክ ሚድል ኢስት ነው። ናዝሬት ማለት ኦኖሚያ ናዝሬት ይባላል፣ አዲስ አበባ ይባላል፣ ቢሾፍቱ ይባላል፣ ወይም ደብረ ዘይት ይባላል። እኔ ወደ አፌ ስለመጣ ነው። ምንም ችግር የለውም እኮ ነው የምልህ። እና ምንድን ነው ያለው? ብዙ አማርኛ ተናጋሪ ነው እና የስራ ቋንቋ ለምንድን ነው ኦሮምኛ የሚሆነው ወይም አፋን ኦሮሞ የሚሆነው ሲባል ነገ ምን ይሆናል አለ። ምንድን ነው ትምህርት በኦሮምኛ ቢሰጥ የስራ ቋንቋ በኦሮምኛ ቢሆን ኮምፕሊትሊ ይለወጣል ማለት ነው። ወዴት ነው የሚያድገው ብሎ መለሰላቸው ማለት ነው። ነገ የሚሆነውን ማለት ነው። ለምን በኦሮሚያ ውስጥ የስራ ቋንቋ በኦሮምኛ
ስለተባለ በዛ ይፈጸም፣ ሌሎቹ እየተማሩ ይሄዳሉ ነው። ልክ እኛ አማርኛ እንደተማርን ሌሎቹ ደግሞ ኦሮምኛን ይማራሉ ማለት ነው። ምንም ችግር አልነበረም። አሁን ችግሩ እኛ ስለ ህገ መንግስት እዚህ የምናወራው ጥቅም ያለው አይመስለኝም። እስቲ አንድ ሰው ጥፋት ካጠፋ ፖሊስ ይይዘዋል፣ ወደ ፍርድ ቤት ያደርሰዋል። ዛሬ ግን ጥፋት ማጥፋቱ ሳይታወቅ በአደባባይ የሚገደል ሰው ስለ ህገ መንግስት ምን ይጠቅማል እኮ ነው የምናወራው። ዛሬ ምን ዜና ሰማለሁ መሰለኝ፣ የወለጋ ፋኖ በእነሱም ሚዲያ ነው ይዞታውን እያሰፋ ነው። ምን ማለት ነው? ይዞታውን እያሰፋ ነው ማለት መሬት እየወረረ ነው ማለት ነው። ሌሎችን እያባረረ ማለት ነው። ወልቃይትን ብትወስድ ትግሬዎችን ከዛ አባረው በትግሬዎች ቤት ውስጥ ራሳቸው ሰፈሩ። የትኛው ህገ መንግስት የትኛው ክልል ተከብሮልናል? አሁን ዛሬ የመናገር ነፃነት አለ። በነፃነት ተዘዋውሮ መስራት አለ። ሰላማዊ ሰልፍ መውጣት መብት አለ። እያንዳንዱ የህገ መንግስቱን አንቀጾች ብታመጣ የትኛው ነው ስራ ላይ የዋለው? ለምንድን ነው ጊዜያችንን የምናጠፋው? እሱን እኮ ነው ማወቅ የፈለግኩት ነው። ንገረኛ። ህገ መንግስቱ ስራ ላይ የማይውል ከሆነ ህገ መንግስቱ ላይ ያለው ነገር ለኦሮሞ የሚጠቅም ከሆነ ስራ ላይ እንዲውል፣ የማይጠቅም ከሆነ እንዳይሻሻል እሱ ላይ መስራት አይደል ታዲያ መሆን ያለበት የኛ ድርሻ? እሱን እኮ ነው ቅድም እኮ ስራ ላይ እንደሚሰራ ተደርጎ እኮ ነው ውይይቱ የተጀመረው። እሱማ ትግል ላይ እኮ ነው ያለ ነው፣ ታወቀ ነው። አንዴ ቀስተውሪ አቦታሪ አሁን ያለው የፌዴራል ህገ መንግስቱ ይቀለል ከሚሉት ግሩፖች ወይስ ኦሮሞ ምንም አይነት ለኦሮሞ እንደ ኦሮሞ ኤግዚስት እንዲያደርግ የሰጠው ጥቅም የለም፣ መሬት ላይ የዋለው ምንም አይነት ወይም ያመጣው ኢፌክት የለም ብሎ ከሚያምኑት ነው አንተ ወይስ የኢምፕሊሜንቴሽን ችግሮች ብቻ ያሉበት ኦሮሞ ህዝብ ይጠቅማል ብሎ ከሚያስቡት ነው? እንትን የሆነ ቦታ ሊወቅ እኮ ነው ያልኩት ነው። አሁን ለምሳሌ የኦሮሞ ብሔራዊ ክልል አሁን ኑር ያመኑት ፖለቲካ ፍጥኔራ ሱራንኬ በዳን አርገሙ ባየገመቶማ የኦሮሞ ብሔራዊ ክልል ከሆነ ለምንድን ነው የኦሮሚያ ድንበርን የሚገፋው? ለምንድን ነው? ግዲያ ሶፍት ነው። ቆይ ናቶልና ግባ ቁንዱዱን ፍርዶ ዋንከን አንዱ በዳ ቅድም አያና ባይዘው ፈጥሮት የሄደው ሚስኮንንትን አለ ሚስ አንደርስታንዲንግ አለ። በዚህ ጋር በደንብ መጠራት አለበት። ህገ መንግስቱ ይተግበርም አይተግበርም ግን ክልሎችን ሲያዋቅር ከአንድ ክልል ውስጥ ለመግባት የመጀመሪያ ማንነት ውስጥ ደግሞ ታሪክ፣ ባህል፣ ቋንቋ እና ከዛ ማንነት ጋር የተቆራኘ ተፈጥሯዊ መሬት ያ ህዝብ የበቀለበት ተፈጥሯዊ መሬት ኮንሲደር ይደረጋል እንጂ ከአንድ እዛ ክልል ጋር ለምሳሌ የቀደመኛ ያነሳ ነው የወሎ ኦሮሞ ወደ ኦሮሚያ ያልገባቸው ከኦሮሚያ ጋር የምትነካካበት አዋሳኝ ስለሌላት ነው ብሏል። እዛው ክልል ውስጥ ልጅ የተባለች እሱ አንደኛ የምትነካካበት ቦታም አለ። ሁለተኛ ደግሞ አሁን ሊያስደስታቸው የሚፈልጉ ሰዎች አሉ። ለዛ ነው እያወክለ በጣም እሱ በጣም ቅጥፈት ነው። አርጆ ጋር ወደ ወለጋ ብትሄድ ቅድ ምልክት ያደረኩባት ቦታ ኦሮሚያ ውስጥ ነው ያለችው። ግን ይቺ ቦታ ብቻ በቤንሻንጉል ክልል ስር ናት የምትተዳደረው። ምንም አይነት ግንኙነት የላትም ከቤንሻንጉል ጉሙዝ ጋር። ይታያል ምልክቱ። ይሄ ወለጋ ውስጥ ያለች ወረዳ ናት፣ የቤንሻንጉል ጉሙዝ አንዱ ሙሉ ወረዳ እና በህገ መንግስቱ ለዚህ የፈቀደ ለወሎ ኦሮሞ ሲሆን አይከለክልም። አለስ አዘርዋይስ አያና ኮንሲስተንሲ የለውም
ቴዎሬቲካሊም ፕራክቲካሊም ኮንሲስተንሲ የለውም የሚብሉም የሚያሰክርበት ካልሆነ በስተቀር እና በተመሳሳይ መልኩ የወሎ ኦሮሞ ስፔሻል ዞንም እዛው ያለበት ቦታ ተፈጥሯዊ መሬቱ ላይ ሆኖ የኦሮሚያ ክልል ከመሆን ምንም የሚያግደው ነገር የለም። ተመሳሳይ ደግሞ ደቡብ ላይ ማለት ደቡብ ኦሮሚያ ላይ ቦረናና የሶማሊያ አገሯን ጎረቤት ሶማሊያ አገሯን ማለት ነው የጎረቤት አገሯን ብቻ የሚያዋስን መሬት በሶማሌ ክልል ስር ተደርጎ በሶማሌ ክልል ስር ነው እንትን የሚለው ኖርማሊ ከሶማሌ ክልል ከክልል 5 ጋር ግንኙነት የሌለው ማለት ነው። ከዚህ እዛ እየሄዱ ነው እንትን ጉዳያቸውን ሁላ የሚፈጽሙት። ይሄ ባለበት ሀገር ውስጥ የወሎ ኦሮሞ ጥያቄ ሲነሳ ከኦሮሚያ ጋር ተነካካም ይባላል። ከዛ ደግሞ የፊንፊኔ ጥያቄ ሲነሳ ኮንሰስ ምንድነው ቅድም ሲል የነበረው ቆጠራ ኮንሰስ መደረግ አለበት ምናምን ይላል። ቆጠራ ቢደረግ ኖሮ እነዚህ አካባቢዎች ላይም ይደረግ ነበር ማለት አያና ዛሬ አይ ቲንክ ሀገሪቷ ስትዋቀር ስርዓቱ በምን ቤዝ ሆኖ መስፈርቱ ምን እንደሆነ ምናምን በደንብ የሚያውቅ አልመሰለኝም፣ የገባው አልመሰለኝም አወቃቀሩ እንዴት እንደነበረ እና በጣም ልክ አድርጎ ለመሄድ ምናምን ሲጥር ብዙ ነገሮችን እያሳሳተ ነው። አድማ ሌላ ደግሞ የ1994 ሴንሰሱ የወሎ ኦሮሞን በተመለከተ ምንም እንትን የለም። የወሎ ኦሮሞ እዛ ቦታ ላይ የተቀመጠበት ወይም ደግሞ ለብቻው ስፔሻል ዞን አድርጎ ያስቀመጡበት ምክንያት የፖለቲካል ዲሲሽን ያበንስ ያን ደግሞ ትልቁን ሳቦታጅ የሰራው ኦፒዲዮ ነው። በሰዓቱ የቲፒኤልኤፍ ቡትሊከር ስለነበረ ችግሩን አይተዋል። እንጨው ባቲ የጻፈው መጽሐፍ ላይ ማስቀምጦታል። ከዛ በፊትም ምናውቅ ጉዳይ ነው። 1985 በሂደር ታልፎ የነበረ ጉዳይ ተነስቶ ነበር ጥያቄው ክልል የመሆን ጥያቄ። ምክንያቱም የዛን ሰዓት የተነሳው ምንድን ነው የማህበረሰብ ስብጥር፣ የዲስትሪቢሽን ፓተርን እና ሌሎች ነገሮች ናቸው የተነሱት እንጂ ሴንሰሱ ምንም አይነት እንትን አልነበረም። ይህ ማንካን ጎግል አድርጎ ማለት ሴንሰሱንማ እሱ ነው ለፊንፊኔ ነው መስመርት ሊያደርገው የሞከረው ማሚ ቅድም አያለ ነው የወሎ ነው ራሱ ከሴንሰስ ጋር ሲያገናኝ ነበር እና እዛ ነው የገባሁት። ኤኒዌይስ ኢቨን የወሎ ፖፑሌሽን ዲስትሪቢዩሽን ራሱ ብትጠይቀው 94 መቼ ነው የተካሄደው? ከህገ መንግስቱና ከሴንሰሱ ማን ነው የሚገርመው? ኑሬ ማን ነው የሚገርመው? ኑሬ አንድ ነገር አለ። የክልል ሰንሰስነት ለምሳሌ ኔሽን እና ናሽናሊቲ ቁጥር የህዝብ ቁጥር ይወስናል። አንድን ቦታ በብሔርና በብሔረሰብ ደረጃ ላይ ለማዋቀር ማለት ነው አስተዳደር። ለምሳሌ በሌላ ክልል ውስጥ ሆኖ ቁጥሩ አናሳ ከሆነ ሊሚት ነገር ተቀምጠዋል። ከዛ በታች ከሆነ በክልሉ ዋና ክልል ውስጥ ታቅፎ የማንነት እውቅና ይሰጠዋል እንደማለት ነው። አሁን ለምሳሌ ወሎ ብሔር አይደለም ብሔረሰብ፣ የወሎ የኦሮሞ ብሔረሰብ ተብሎ ነው የሚጠራ እና እሱ ለሰንሰስ ዳታ የሚፈለገው በምን ደረጃ ይዋቀር የሚለውን ሰንሰስ ይወስነዋል ለማለት ፈልጌ ነው። እንዴት ይሄ ነገር አለ። አሁን ለምሳሌ በየክልሉ ኔሽን እንደ ናሽናሊቲስ የሚባል አለ አይደል? አሁን ኦሮሚያ አሁን ኦሮሞ ኔሽን ነው። ኦሮሚያ አሁን እዚህ ዋናው ኦሮሚያ ኔሽን ነው። ወሎ ያለው ኦሮሞ ግን ናሽናሊቲስ ነው። ናሽናሊቲ ኦር ብሔርና ብሔረሰብ ይኸውልህ በአንድ ክልል ውስጥ ወሎ ያለው ኦሮሞ ደረጃ በቁጥር አናሳ ከሆነ በብሔር አይደለም የሚጠራ በብሔረሰብ ነው። ፖፑሌሽን ሳይዝ ከበደ ፖፑሌሽን ሳይዝ ሰንሰስ የወሎ ኦሮሞ ፖፑሌሽን ሳይዝ ታውቃለህ? ከጠቅላላ የክልሉ ህዝብ አንጻር ያለው አንጻራዊ ቁጥር ነው።
ታውቀዋለህ ወይ? ይሄ እኮ አሁን ይሄ በመሰለኝና በደሳለኝ ማውራት ሳይሆን do you know the exact population size? አይ እኔ ከ1 ሚሊዮን በታች ከሆነ ነው የሚባለው። ከዚህ በፊት በብሔረሰብ ደረጃ የሚሰጠው ማንነት ኦቦ ከበደሜ እስሜ አፍራታም ያውልህ ስለ ፖፑሌሽን ሳይዝ ስታወራ ፖፑሌሽን እንዴት ነው የሚያድገው? የፖፑሌሽን ሳይንትን ግሮዝ ኢንዲኬተሮችን በደንብ ወቅ። ይሄ ዝም ብሎ በየቦታው የተጻፉትን ነገሮች አይደለም መሰለህ ያለብህ። የወሎ ኦሮሞ ፕሮፐርሊ አልተቆጠረም። ቤዚካሊ የተሰራው ደባ እዛ ነው። ሳውዘርን ፓርት ኦፍ ወሎ ጠቅላላ የኦሮሞ ግዛት ወንደር ከብታና ማለት ሳውዘርን ወሎ ኦልሞስት ኃይለ ሥላሴ የሰራውን ደባ እኮ እናውቃለን። ይሄን በደንብ ማንበብ ነው የሚጠበቅ። ሶል አባውት ከአንድ ሚሊዮን በታች በሆነ በዛ የክልል ቦታውን ታውቀዋለህ ወይ ነው አወቃቀር ሎኬሽን ወሎ ኦሮሞ ያለበትን ሎኬሽን ኤግዛክት ሎኬሽን ታውቃለህ ወይስ አውቃለሁ እንጂ ፉላን የሚባሉ ሰዎች ኬሚሴ ስለሚለው ብቻ ኬሚሴ ሲሉ ስለሚሰማ ብቻ ኬሚሴ ይመስላል ኦሮሞ? እስኪ ንገረኝ ቦታዎችን ወሎ ኦሮሞ ያለበትን ይሄ የፓተርኑን እስኪ ንገረኝ የት ነው? እሺ ለፈኝና አንተ አስረዳሽ። ለምን አስረዳለሁ? እያወራ ያለው እንደምታውቀው ነው እያወራ ያለው ነው። በማታውቀው ከስር በቃ አስቀምጧል። ዲቤት ዊዛውት ኤቪደንስ ኢዝ አክሰፕተብል አይደለም። ቆይ ከኑሬ ጋር ነው ማውራት። ቆይ ኑሬ እኛ አለነው ኑሬ የምትለው ምንድን ነው የሚያስቆጣ? ፖለቲካ ተስሮ ነው። ፖለቲካ ተስሮ ቆይ እሱ እዛ አውራ በእናትህ ከቤ አንደኛ የተሳሳትከውን ነገር አውቀ ሰውንም ከማሳሳት ይሄ የሰንሰስ የፖፑሌሽን ሳይዝ የክልል አወቃቀር ጊዜ መስፈርት እንደ መስፈርት ተጠቅመዋል። እንትን ግንዛቤ ውስጥ የገባበት ታሪኩ የፌዴሬሽን አንድ ጥያቄ ጠይቀ አወቃቀሩ ነው የሚቀድመው ሴንሰሱ ነው የሚቀድመው? ሴንሰስ ቤዝ አድርገን ነው ያዋቀር ነው የሚሉት። ፌዴሬሽን አወቃቀር ታሪኩን ብታነብ ፌዴሬሽን ምክር ቤት ነው የሚልህ። ገብቶኛል። ማን ነው መጀመሪያ የተደረገው ሴንሰስ ነው ወይስ መዋቅሩ? የደርግ ጊዜ ነው መሰለኝ። የደርግ ጊዜ አንድ ነገር ይኸውልህ፣ የኔ በተደጋጋሚ የፖለቲካ ጥያቄ ሆኖ ሲነሳ እንደነበረ ነው። ይኸውልህ አንዳንዴ በቀናነት ንገረኝ። መስፈርት ነው ለማለት እኮ ሴንሰሱ ከመዋቅሩ በፊት ሴንሰስ መደረግ ነበር አለበት። መስፈርት እዛ ላይ ከዛ ቤስት ሆነና ታዋቅራለህ አይደል? የተዋቀረው በሌላ መስፈርት ሆኖ ሴንሰሱን ዛሬ ደግሞ ምክንያት ለማድረግ ማንሳትም አንደኛ ስህተት ነው። ኖ የዛሬ አይደለም ኖሮ የፌዴሬሽን ደግሞ መስፈርት ቢሆን ኖሮ ኦሮሚያ ክልል ይገባ ነበር። ሴንሰስ መስፈርት ቢሆን በቀጥታ ማለት አይደል? የጂኦግራፊ ምንም ዲስኮኔክትድ የሆነ ነገር እኮ ነው። በሌላ ክልል በማይኖር የሚኖር ከሆነ ያመጣውልን ፎቶ ያዋ እዚህ ጋር ምዕራብ ኦሮሚያ ላይ ኦሮሚያ መሀል ያለች ወረዳ በቤንሻንጉል ጉሙዝ ስር ናት። በማንነት ላይ የተመሰረተ ስለሆነ አሁን በቤንሻንጉል ስር ናት። እቺ ምልክት ያደረኩባት በቀይ ቀስት ጂኦግራፊ ግዴታ አይደለም። ቦረና ጋርም ያለው ዳዋም ነው የሚባለው የሶማሌ ዞን ከሶማሌ ክልል ጋር ይገናኙ በጂኦግራፊ ይገናኙ ከሆነ ይታቀፋል። እዛ በክልሉ ጋር ማልኩ ግን ታቅፏል። ሶማሌ ክልል ውስጥ ታቅፏል። ያዞ ቦረና አጠገብ ያለው ዳዋ መሰለኝ ስሙ አይ ቲንክ ዞኑ የሰንሰስ እንደ ፓራሜትር አንዱ ነው ለማለት ፈልጌ ነው። እኔ ከዚህ በፊት እንዴት ነው ኔሽን እና አንዳንዱ በተለይ ደቡብ ክልል ብዙውን ጊዜ በብሔር ደረጃ የሚጠሩ ጥቂቱ ናቸው። ለምንድን ነው ሌሎቹ ብሔረሰብ እኮ ነው ያሉት። በብሔረሰብ ለምን ተባልን? ብሔር ለምን አንባልም? ጥያቄ ሁሌ የሚያነሱት ጉዳይ ነው እና እንደ የሰንሰስ ወር የቁጥር እንደ አንድ መስፈርት ይነሳልና በወቅቱ ስታንዳርድ ተደርጎ የተወሰደው ከ1 ሚሊዮን በታች ከሆነ በማህበረሰብ ኦሮሚ ፋሶይሜ ያንኬ በከብራ ሲጌሳ አማሪፈን ቤቱ ምቲ እንጨጨብሲኒቲ ያደኪ ኦሮሚ ፋ እንደፊፊት